ነገም ብትጠሩኝ ይህንን ነው መደግመው። ከነገ ወዲያም ብትጠሩኝ ይህንን ነው መደግመው። ምናልባት ነገ ባልኖር እቺን ተናግሬ ብሞት ምንም አይመስለኝም። ወጣቶች የሌሏት ቤተ ክርስቲያን አትቀጥልም ብሏል። ዕጣን ሲያሸቱ ነው፣ ሺሻ ሲያጨሱ ነው የምናገኛቸው። አገልጋዮችም እዚህ የምታስተባብሩ ነገ እንዳይቆጫችሁ፣ የሠራነውን መቅደስ የሚያፈርስ ትውልድ እንዳናፈራ። ነገ ያስፈራል። ሟርተኛ ሆኜ አይደለም፣ ትንቢት ተናጋሪም አይደለውም፣ አይነካካኝም። ይሄ ግን የታየ የተቀመረ የተፈተሸ ጉዞ ነው። ለእግዚአብሔር እንዲሆኑ የተሰጧችሁን ልጆች ይህ ዓለምና ዲያብሎስ እንዳይነጥቃችሁ ኑ እዚህ ቤት እንዲያብቅሉ። አሁን የእኛን ሃይማኖት የሚከተሉ ወጣቶች በብዛት እናፈራለን። ናይት ክለብ ነው ማህሌት የሚገኙ ወጣቶች አሉ። ዝማሬ ላይ ነው፣ ዘፈን ላይ ነው የምናገኛቸው። ኳስ ላይ ነው፣ ጉባኤ ላይ ነው የምናገኛቸው። እንደምን ሰነበታችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። እጅግ አጠር ላለ ደቂቃ ከተሰበሰብንበት ጉዳይ አንጻር ጥቂት ነገሮችን ልናገር። ኑ አብረን ስንዴ እናብቅል። ለ15 ወይም ለ20 ደቂቃዎች ለሁላችንም መልእክት እንዲሆን እንደ ትምህርት ሳይሆን እንደ መልእክት ለማስተላለፍ እሞክራለሁ። ኑ አብረን ስንዴ እናብቅል። ይህንን ቃል የተዋስኩት ከፓትርያርክ አቡነ ሺኖዳ ነው። ፓትርያርክ አቡነ ሺኖዳ የቀድሞ የግብፅ ቤተ ክርስቲያን ፓትርያርክ ናቸው። እናም እሳቸው ኑ አብረን ስንዴ እናብቅል የሚል ጽሑፍ አላቸው። የግብፅ ቤተ ክርስቲያን የመደመጥ ግርማዋ ቀንሶ የግብፅ ቤተ ክርስቲያን ምዕመናን ቁጥራቸው ሳስቶ የግብፅ ቤተ ክርስቲያን በቁልቁለት ደረጃ ላይ ያያት አንድ ሊቀ ዲያቆናት ሐቢብ ጊዮርጊስ የሚባል ልጅ ሊቀ ዲያቆናት ሐቢብ ጊዮርጊስ የሚባል ሰው የግብፅ ቤተ ክርስቲያንን ጉድለት ተረዳ። የምዕመናን ቁጥር መሳሳት፣ የአማኞች ቁጥር ቀስ እያለ መላላት፣ የግብፅ ቤተ ክርስቲያን የመደመጥ ጉዳይ መጥፋት፣ የሕዝቦቿ ከክርስቲያናዊ ሕይወት መውጣት ያሳሰበው ይህ ሐቢብ ጊዮርጊስ የተባለ ሊቀ ዲያቆናት አንድ ነገር ማድረግ ጀመረ። በፍጥነት የካህናት ማሰልጠኛዎችን በፍጥነት ይገነባ ጀመረ። በዚያም የካህናት ማሰልጠኛ ክፍል ፓትርያርክ ሺኖዳን እንኳን ሳይቀር ያስተማረ ያሰለጠነ ይሄ ሊቀ ዲያቆናት ነበረ። ብዙ ካህናትን፣ ብዙ መነኮሳትን፣ ብዙ ጳጳሳትን በእነዚህ የካህናት ማሰልጠኛ ውስጥ አሰለጠነ። ይህ ብቻ አይደለም። የግብፅ ቤተ ክርስቲያን ወጣቶችን ለማነቃቃት ቶሎ ቶሎ መዝሙር እየደረሰ ዜማ እየሰጠ የሚዘምሩ መዘምራንን ያበረታታ ጀመረ። ይሄ ብቻ አይደለም። ገዳማትን በማጠናከር ከአንድ መነኮስ ጋር በመተባበር የግብፅን ገዳማቶች በመነኮሳቶች እንዲሞሉ ያደርግ ጀመር። ለነዚህ የካህናት ማሰልጠኛዎች ለነዚህ ገዳማት መመሪያዎችን የማሰልጠኛ ማኑዋሎችን ራሱ በመጻፍ ራሱ አሰልጣኝ በመሆን ራሱ በማደራጀት የግብፅን ቤተ ክርስቲያን ዳግም እንድትሰራራ ምክንያት ሆናት እና ፓትርያርክ ሺኖዳ ስለዚህ ስለ ሐቢብ ጊዮርጊስ በአንድ መጽሐፋቸው ላይ
እንዲህ አሉ። ሀቢብ ጊዮርጊስ ቤተ ክርስቲያን በጉድለቶቿ ሁሉ አንድ ቀንም ነቀፌታን ሰንዝሮ አያውቅም። በጉድለቶቿ ሁሉ አንድ ቀንም ነቅፏትና ሂስ ሰጥቷት ተችቷት አያውቅም። ይልቁንም የሚጎድላትን ነገር ሰራላት እንጂ አሉ። እናም ፓትርያርክ ሽኖዳ እንዲህ የሚሉ ይመስላል። ኖ አብረን ስንዴ እናብቅል ሲሉ እንክርዳድ በመንቀል አረም በመንቀል ጉልበታችንንም ጊዜያችንንም ገንዘባችንንም ከምንፈጅ በቀስታ ኖ ስንዴ እያበቀልን ከኛ የሚወጡ ልጆቿ የቤተ ክርስቲያን ልጆቿ አንዳንድ አዳራሾችን እየሞሉ ነው። የአማኞች ቁጥር ያለምንም ጥርጥር እየሳሳን፣ የመደመጣችን ግርማ ከጠፋ ሰነባብቷል። ልባችንን የሚሰብሩ ሐዘኖች ማየትና መስማት ከጀመር ብዙ ዘመናት ተቆጥረዋል። አዎ አሁን ትንሽ የቁልቁለት ጊዜ ላይ ያለን ይመስላል እና በዚህ ጊዜ የአቡነ ሽኖዳን ቃል መዋስና መጠቀም ያስፈልጋል ብዬ አስቤ ነው። ኖ አብረን ስንዴ እናብቅል። ብዙም ልንለውጣቸው ከማንችላቸው ከሌሎች ነገሮች ጋር ስንታገል ዕድሜያችንንም ገንዘባችንንም ከምናደክ ኖ አብረን ስንዴ እያበቀል አረሙን እናጥፋው፣ አረሙን እንዋጠው የሚል ሐሳብ አላቸው ፓትርያርክ ሽኖዳ። ይሄ ስንዴ የምናበቅለው ምን ይመስላችኋል? የተወደዳችሁ ክርስቲያኖች ይኸውላችሁ፣ የእውነት እንነጋገር ከተባለ እነዚህ የምናነጻቸው ትልልቅ ካቴድራሎች፣ የምንገነባቸው ትልልቅ አብያተ ክርስቲያናት እንቅልፍ እያጣችሁ ገንዘባችሁን ሰጥታችሁ የምንገነባቸው እነዚህ አብያተ ክርስቲያናት ነገ የሚሳለም እንዳያጡ፣ ነገ ሰብከን ሰሚ ተናግረን ተርጓሚ እንዳይጠፋ በዋናነት ኖ አብረን ስንዴ እናብቅላ። ወገኖቼ በዚህ በመላው አውሮፓ ያየነው ነገር ትልልቅ ካቴድራሎች፣ ትልልቅ ውብ ሕንፃ ቤተ መቅደሶች ባዷቸውን ቀርተዋል። ለምን ካላችሁኝ ወላጆች ለልጆች ሃይማኖታቸውን ከማስተማር ፈቀቅ ብለዋል። ጠና ጠና ያሉ ሰዎች ብቻ ያሉበት፣ ወጣቶች ግን የማይገኙባት ቤተ ክርስቲያን እመኑኝ ሙዚየም መሆኑ አይቀርም። ፋዘር ጆሲ የተባለ አንድ ምሁር እዚህ ቅድስት ሥላሴ ኮሌጅ ያስተምር የነበረ ምን ብለዋል አሉ? ወጣቶች የሌሏት ቤተ ክርስቲያን አትቀጥልም ብሏል። ስለዚህ ምን እናድርግ? ያሉንን የሕፃናትና የወጣቶች የማሰልጠኛ ማዕከላት ሰንበት ትምህርት ቤቶችን ተባብረን ስንዴ እናብቅል። ልጆቻችሁን ከፊልም ላይ፣ ልጆቻችሁን ከጌም ላይ፣ ልጆቻችሁን ከኳስ ላይ፣ ልጆቻችሁን ደስ ከማያሰኙ ሱሶች ላይ እየነቀላችሁ ከአረሙ እያወጣችሁ እዚህ ቤተ እግዚአብሔር ተከሏቸው። አረሙ እንደበዛ ታውቃላችሁ። በጣም አረሙ በስቷል። ለእግዚአብሔር እንዲሆኑ የተሰጧችሁን ልጆች ይህ ዓለምና ዲያብሎስ እንዳይነጥቃችሁ ኑ እዚህ ቤት ስንዴ አብቅሉ። እቺ ቤተ ክርስቲያን የቆረባችሁባት፣ እቺ መቅደስ ያመለካችሁባት፣ እቺ ቤት የሰገዳችሁባት፣ እቺ ውብ መቅደስ በዓል ያከበራችሁባት ነገ የሚረከባት እንዳይኖር ሕንፃ ቤተ ክርስቲያን ከመስራት ጋር ልጆቻችሁንም ስሯቸው። ሰው አፍሩባቸው።
ዋናው ርብርባችን ሊሆን የሚገባው ይኸውላችሁ ያልተሰራ ሰው የሰራነውን ቤተ መቅደስ ያፈርሰዋል። የተሰራ ሰው ግን ከዚህ የሚበልጥ ካቴድራል ነገ ይሰራል። ወጣቶች ልጆቻችን የት ነው ያሉት? አደራ ድካማችን የውሸት እንዳይሆን ብዙም በማያዛልቁ ነገሮች ላይ ዋጋ እየከፈል ስንዴ ከማብቀል ፈቀቅ እንዳንል። ብታምኑም ባታምኑም የግብፅ ቤተ ክርስቲያን ፋዘር ታድሮስ የሚባል አንድ ሊቅ አንድ መጽሐፉ ላይ እንዲህ ብሏል። እመኖኝ ገና የግብፅን በረሃዎች በመነኮሳት እንሞላዋለን ይላል። ድፍረታቸውን አያችሁ? አሁን የእኛን ሃይማኖት የሚከተሉ ወጣቶች በብዛት እናፈራለን። ናይት ክለብ ነው ማህሌት የሚገኙ ወጣቶች አሉ። ዝማሬ ላይ ነው፣ ዘፈን ላይ ነው የምናገኛቸው። ኳስ ላይ ነው፣ ጉባኤ ላይ ነው የምናገኛቸው። ዕጣን ሲያሸቱ ነው፣ ሺሻ ሲያጨሱ ነው የምናገኛቸው። አገልጋዮችም እዚህ የምታስተባብሩ ነገ እንዳይቆጫችሁ፣ የሰራነውን መቅደስ የሚያፈርስ ትውልድ እንዳናፈራ፣ ያከበርነውን አምላክ የሚያዋርድ ትውልድ እንዳናፈራ ቀልባችንን ሰብሰብ አድርገን ኑ አብረን ስንዴ እናብቅ። ወዳጆቼ ይህ ዓለም አረም እያረገ ያለው በእውቀትና በትምህርት ነው። እግዚአብሔርን የሚያሳውቁ ትምህርት ቤቶች ያስፈልጉናል። በዓለም ላይ ያሉ ትምህርት ቤቶች ወደዳችሁም ጠላችሁም እግዚአብሔርን የሚያስክዱ ትምህርቶች መስጠታቸው አይቀሬ ነው። ደግሞ አለው እግዚአብሔርን እንዳያውቅ ነው የሚፈልጉት። እኔ ደጋግሜ ይህን ቃል የምናገረው ነገም ብትጠሩኝ ይህንን ነው መደግመው፣ ከነገ ወዲያም ብትጠሩኝ ይህንን ነው መደግመው። ምናልባት ነገ ባልኖር እቺን ተናግሬ ብሞት ምንም አይመስለኝም። ልጆቻችሁን የሚነጥቅ ከእግዚአብሔር የሚያቆራርጥ ከትውልድ ጋር የሚመጣ አረምን በእውቀት በረድኤተ እግዚአብሔር በመንፈስ እግዚአብሔር ካልታገል ነው በቀር ነገ በዓልህን እንዳታከብር ትችላለህ። ይሄ ትንቢት አይደለም። ትላንት ያሉትን የማይደግሙ ሰዎች የሚመጡ ይመስልሃል? ኒውትራላይዚንግ ኦርቶዶክስን ማሳሳት ብለው አልመጡም። ኦርቶዶክስን ሙዚየም ማድረግ ያሉ አልነበሩ? ኦርቶዶክሳዊነት ኋላ ቀር ነው ብለው ትግል የጀመሩ የሉም? እናም አታንቀላፉ። ዝም ብለን ተደናንቀን፣ ዝም ብለን አጨብጭበን፣ ዝም ብለን የማይዘልቅ ጊዜያዊ ሥራ ሰርተን እንድንሄድ አይደለም። ኖ አብረን ስንዴ እናብቅል። እግዚአብሔርን በማወቅ የዘላለም ሕይወት የሚያገኙ ልጆች፣ እግዚአብሔርን መፍራት ሳይንስን ከማወቅ ጋር ያደላደሉ ወጣቶችን ኖ አብረን ስንዴ እናብቅል። ምርጥ ትምህርት ቤቶች መክፈት አይገባንም? ነውር የሚያስተምሩ ትምህርት ቤቶች እንዳይኖሩ ቅድስናን አብረው የሚሰጡ ትምህርት ቤቶች አያስፈልጉንም? ልጆቻቸውን በመልካም የሚመሩና የሚያስተዳድሩ ካህናትን ምርጥ አድርገው የሚያሰለጥኑ ማሰልጠኛዎች አያስፈልጉንም? የኦርቶዶክሳውያን ልጆች ኦርቶዶክሳውያን ሥራ እንዳያጡ የሚሰሩባቸው ምርጥ ወርክሾፖች አያስፈልጉንም? ሲራቡ ማዕተባቸውን እንዳይበጥሱ እንዳይራቡ የሚያደርጉ ፕሮጀክቶች አያስፈልጉንም? ኑ አብረን ስንዴ እናብቅ። ኑ አብረን ስንዴ እናብቅ። ጥሩ መሪ የሆኑ ካህናትን ማፍራት የለብንም? እንዲሁ ባቦሰጥ እስከ ወዲያኛው መቀጠል አለብን? ክህነትን የሚወዱ ቄስነትን የሚያከብሩ ለእግዚአብሔር መሰጠትንና ማገልገልን የሚናፍቁ ሕፃናትን ማፍራት የለብንም? ልጆቻችሁ እግዚአብሔርን እንዲያገለግሉ፣ በቤተ እግዚአብሔር እንዲያድጉ፣ ለእግዚአብሔር የተሰጡ እንዲሆኑ፣ ዕጣኑን እንዲያሸቱ፣ መስቀሉን እንዲሳለሙ፣ በቤተ እግዚአብሔር ጉልበታቸውን ዕድሜያቸውን እንዲጨርሱ አትፈልጉም? ልጆቻችሁን ለእግዚአብሔር አትሰጡ። ምን እንዲሆኑ ነው የምትፈልጉት? ኑ አብረን ስንዴ እናብቅል።
የሩሲያዋ እናቶች ያደረጉትን ልንገራችሁና ላብቅ። ብዙ ነገር መናገር ፈልጌ ነበር። ስታሊን የሚባል አንድ የኮሙኒስት ርዕዮተ ዓለም አቀንቃኝ የሩሲያ ኦርቶዶክስ ጳጳሳትን ሰበሰበና አሉ፣ ወይ ትሰብኳታላችሁ፣ ስብከት ብቻ ታደርጋላችሁ፣ ወይ ደግሞ ሚስጥራተ ቤተ ክርስቲያን ትቀድሳላችሁ፣ ታጠምቃላችሁ፣ ታቆርባላችሁ። ከሰበካችሁ አትቀድሱም፣ አታቆርቡም፣ አታጠምቁ። ካጠመቃችሁ፣ ከቀደሳችሁ፣ ካቆረባችሁ ደግሞ አትሰብኩም አላቸው። በሁለት አጣብቂኝ ውስጥ ከተታቸው። ካልሰበኩ ማሳመን አይችሉ፣ ካላሳመኑ ማጥመቅ፣ ማቁረብ፣ መቀደስ አይችሉ እና ጳጳሳቱ ተጨነቁና እናቶችን ሰበሰቡና አማከሯቸዋል። ምን እናድርግ? ስታሊን እንደዚህ እያለን ነው አሉ። እናቶች ሱባኤ እንያዝ ብለው ሄዱ። ሱባኤ ያዙና ከ14 ቀን በኋላ 2 ሱባኤ ቆይተው ተመለሱ። ከዚያ ምን ሆነ መሰላችሁ? ብፁዓን አበው ሊቃነ ጳጳሳት ቡራኪያችሁ ትድረሰን አሉና አንድ መፍትሄ ሰጡ። ምን አሉ? እናንተ አጥምቁ፣ እናንተ ቀድሱ፣ እናንተ አቁርቡ፣ እኛ ልጆቻችንን ቤታችን እንሰብካችኋለን አሉ። ዛሬ የምታዩት አስፈሪ የኦርቶዶክስ ቤተ ክርስቲያን ሩሲያ ፓርላማዋ በምስለ ፍቅር ወልዳ በእመቤታችን በጌታችን ስዕል የደመቀችው እንዴት ነው የቆመችው ካላችሁ፣ ወይ እናቶች እቤት እያስተማሩ አባቶች መቅደስ እያቆረቡ ነው። እና እንደዚሁ መቀጠል አለብን የለብንም? ስለዚህ ምን እናድርግ? ስንዴ እናብቅል። ጥሩ ባለትዳሮች፣ ጋብቻ ማይጠሉ፣ ቤተሰብ የሚያፈቅሩ፣ ባላቸውን የሚያከብሩ፣ ሚስታቸውን የሚያፈቅሩ፣ በማፍቀርና በማክበር የቤታቸውን ምሰሶ የሚያጸኑ፣ ለልጆቻቸው ጊዜ የሚሰጡ፣ ትዳራቸውን ሳይፈቱ ችግራቸውን በምክክርና በውይይት የሚፈቱ፣ ትዳራቸውን የሐሳብ መስጫ የማያደርጉ፣ ያለፈ ያገደመ ትዳራቸውን የማያስፈታቸው፣ ወላጆቻቸውን በመርዳትና የትዳር ኃላፊነታቸውን በመወጣት መካከል ተገቢውን መስመር የሚጠብቁ፣ ሴቶች ወንዶችን የማይጠሉ፣ ወንዶች ሴቶችን ማይጠሉ፣ መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ እንደሆነ የሚያስቡ የሚያምኑ ወጣቶችን መፍጠር፣ የሰከኑ የተረጋጉ ወጣቶችን መፍጠር። ስንዴ ማብቀል ይሏል። ይሄ ነው ወዳጅ። ዛሬ ለልጆቻችን ሃይማኖታችንን ካልሰጠን አሁን እንቅልፍ መታቆበት ይሄ ነገ ያስፈራል። ሟርተኛ ሆኜ አይደለም፣ ትንቢት ተናጋሪም አይደለውም፣ አይነካካኝም። ይሄ ግን የታየ የተቀመረ የተፈተሸ ጉዞ ነው። በዚህ ትግል ውስጥ ግን መቀለድ የለም፣ ማፌዝ የለም። ከቻላችሁ ስሩ። ኖ አብረን ስንዴ ምን እናድርግ? ይቆያል። እግዚአብሔር ከሁላችንም ጋር ይሁን።